ደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 28 ለመጀመሪያ ጊዜ ከቤተሰብ ጋር ለመገናኘት ስለመፈቀዱ ከ10 ዓመት በፊት ወደ ጣሊያን ኤምባሲ በመጣሁበት ወቅት ለዚህን ያህል ረጅም ጊዜ በህይወት ቆይቼ ቀደም ሲል የጠቀስኳቸውን ሁኔታዎች ሁሉ ለመመልከት በቃለሁ ብዬ አልገመትኩም ነበር። በእነዚህ ዓመታት ውስጥ በቤተሰቤ የእድገት ለውጦች ታይተዋል። በሀገር ውስጥና በዓለም አቀፍ ደረጃም በርካታ ጉዳዮች ተከስተዋል። ይሄውም በ1993 ዓመተ ምህረት ላይ በቤተሰብ ደረጃ መጀመሪያ ከገጠማቸው የኑሮ ፈተና ደረጃ በደረጃ በመላቀቅ አልማዝ ደህና የሥራ ዕድል የገጠማት ሲሆን ልጆቻችንም ጥሩ የትምህርት ዕድል አግኝተዋል። በዚህ መሰረት ስናይሽ የመጀመሪያ ዲግሪዋን በኤጁኬሽን ያገኘች ሲሆን አለማየሁ ደግሞ ከአንድ ዓመት በኋላ እንደሚመረቅ ይጠበቃል። ብሩክታዊት በጥሩ ትምህርት ቤት የመጀመሪያ ደረጃ ትምህርት እየተከታተለች ሲሆን የወደፊት ተስፋ ብሩህ ነበር። ስለሆነም ቤተሰቤ በዚህ ደረጃ መገኘቱና የመጀመሪያ ልጄም ከኮሌጅ በዲግሪ መመረቋ ልዩ ደስታ የሰጠኝ ሲሆን ኑሮንም በተስፋ እንድገፋ አድርጎኝ ነበር። በዚህ ዓመት ውስጥ እህቴ መዓዛ ከአሜሪካ ለሰርጓ መጣ አዲስ አበባ በነበረችበት ጊዜ ደብዳቤ ጽፋ ባለሁበት ቦታ በትዕግስት እንድጠባበቅ አጥብቃ ስላሳሰበችኝ ተጨማሪ መንፈስ ብርታት ሰጥቶኝ ነበር። በዚህ ሁኔታ ላይ እንዳለሁ ነበር በ1993 ዓመተ ምህረት መጨረሻ ኤምባሲ በገባን ከ10 ዓመት ገደማ በኋላ ለመጀመሪያ ጊዜ ከቤተሰቦቻችን ጋር በአካል ለመገናኘት ኤምባሲው የፈቀደልን። ይሄ ፍቃድ ሊገኝ የቻለው የኤምባሲው ዶክተር አዲስ ተሹሞ የመጣውን አምባሳደር ጉዊዶ ላቴላን የኛ ከቤተሰቦቻችን ጋር መገናኘት መቻል ለጤንነታችን መጠበቅ አስፈላጊ መሆኑን በማሳመኑ ነበር። በዚህ መሰረት ነሐሴ 28 1993 ዓመተ ምህረት ላይ ከእህቶቼ ከአጸዱና ከእናኑ ጋር ከ10 ዓመት በኋላ በመገናኘታችን አብረን ለመቆየት የተፈቀደልንን 1 ሰዓት ያጠፋነው እርስ በርስ በመላቀስና ስለ ጤንነታችን በመጠያየቅ ሲሆን ከዚያ ውጪ ሌላ መነጋገር አልቻልንም። ይሁንና ከረጅም ጊዜ በኋላ መገናኘቱ በራሱ ትልቅ ቁም ነገር ስለነበረ እጅግ በጣም ደስ አለን። የኛን ሁኔታ ከሌሎች እስር ላይ ከሚገኙ ጓደኞቻችን የሚለየው ነገር አንዱ ቤተሰብ ሊጠይቀን አለመቻሉ ነበር። ኤምባሲው ከኢትዮጵያ መንግስት ጋር ላለመጋጨት በሚል ሰበብ 10 ዓመት ሙሉ ከቤተሰብ ጋር እንዳንገናኝ አድርጓል። እኛም ይሄንን ሁኔታ ከመቀበል ውጪ ኤምባሲውን ለማስገደድም ሆነ ሰብአዊ መብታችንን ለማስከበር ምንም አቅም አልነበረንም። የሆነ ሆኖ እጅግ ዘግይቶም ቢሆን መፈቀዱ ትልቅ ነገር ነበር። ከመጀመሪያው ግንኙነቴ በመቀጠል ታኅሳስ 14 1994 ዓመተ ምህረት ላይ እማማንና እህቶቼን ገነትንና ኤልዛቤጥን፣ ጥር 13 1994 ላይ እህቴን ሂሩትን፣ ወንድሞቼን አበበንና ስዩምን አገኘኋቸው። ከረጅም ጊዜ በኋላ መገናኘታችን ለሁላችንም ትልቅ የመንፈስ እርካታን ሰጠን። ለረጅም ጊዜ በህመም ላይ የነበረውን አባቴን ለማየት ተስፋ አድርጌ ሁኔታውን ብጠይቅ ህመሙ የጸናና ሰውም እንደማይለይ ስለተገለጸልኝ ፍላጎቴ ሊሳካ አልቻለም። እንደውም እነማማን ባገኘው በሶስተኛው ቀን ማለትም ታኅሳስ 7 1994 ዓመተ ምህረት አባቴ በ85 ዓመቱ ከዚህ ዓለም በሞት ስለተለየ ዜና ረፍቱ ታኅሳስ 10 1994 ተነገረኝ። የቀብሩ ስነ ሥርዓት በቀራኒዮ መድኃኔዓለም ቤተክርስቲያን እንደተፈጸመና ብዙ ሰዎችም ተገኝተው እንደነበረ ሰማሁ። ከዚህ ሌላ በሐዘኑ ሰሞን አልማዝ ስልክ ደውላ ቤተሰቡን እንዳጽናናች ከአስራቴነሽ መልእክት ደረሰኝ። በውጭ የሚኖሩ ቤተሰቦቼ በየጊዜው ኑሯቸው ላይ እድገትና ለውጥ ማሳየት ከጀመሩ ሰነባብተዋል።
አልማዝ ቋሚ ሥራ ለመያዝ የቻለች ሲሆን ስናይሽና አለማየሁ በመጀመሪያ ዲግሪ ተመርቀው የራሳቸውን ገቢ የማግኘት ደረጃ ላይ ሲገኙ ብሩክታዊት ደግሞ የሁለተኛ ዲግሪ ትምህርቷን በጥሩ ውጤት አጠናቃ በታወቀው ብራውን ዩኒቨርሲቲ አይቪ ሊግ ስኩል ስኮላርሺፕ አግኝታ ነበር። አልማዝ በከፍተኛ ትግል የመኖሪያ ፈቃድ ካገኘች በኋላ ቤተሰቦቼ በተከታታይ የአሜሪካ ዜግነት ስለወሰዱና የተለያዩ ዕድሎች ስለተከፈቱላቸው የረጅም ጊዜ ብድር በመውሰድ የመኖሪያ ቤት መግዛት ችለዋል። በዚህ ወቅት ስናይሽ በአንድ ማህበራዊ አገልግሎት ሰጪ ድርጅት ውስጥ ሥራ ይዛ የራሷ ገቢ ነበራት። ከዚህ ሌላ ውጪ ካሉ ቤተሰቦች አንዳንድ ደስ የሚሉ ዜናዎች ሰማሁ። ይሄውም የመጀመሪያው አስደሳች ዜና በዚሁ በ1994 ዓመተ ምህረት በግንቦት ወር ላይ ሜይ 13 2002 ዓመተ ምህረት ማለት ነው አለማየሁ በመጀመሪያ ዲግሪ ስለመመረቁ ነበር። አለማየሁ የተመረቀው ታዋቂ ከሆነው ከፔንሲልቫኒያ ዩኒቨርሲቲ አይቪ ሊግ ስኩል ይሉታል በኮሚኒኬሽን ቴክኖሎጂ ሲሆን ውጤቱም ጥሩ ስለነበረ በጣም ደስ አለኝ። ሁለተኛው አስደሳች ዜና ደግሞ 11 ዓመት በኋላ አልማዝ እኛን ለማየት ወደ ኢትዮጵያ ለመምጣት መወሰኗን የሚያበስረው ነበር። መልእክቷ ላይ በሐምሌ ወር አጋማሽ ላይ ለመምጣት እንዳቀደችና ብሩክታዊትንም ይዛ እንደምትመጣ ገልጻ ነበር። ስለሆነም ትክክለኛ የምትደርስበትን ቀን ለማወቅ ስንጠባበቅ መጨረሻ ላይ ዕለቱ ሐምሌ 1794 ጁላይ 24 2002 እንደሆነና ብሩክቲ ግን እንደማትመጣ ሰማን። ልጅ አለማየሁ አዲስ ማናችንንም ሳያማክር ለአሜሪካ መንግስት ወታደራዊ ግልጋሎት ለመስጠት ወሰነ። ከጊዜ በኋላ ሚሊተሪ ውስጥ ለመግባት የወሰነበትን ምክንያት ስጠይቀው አንደኛ አርሚ ስኮላርሺፕ ውጪ የነበረበትን የዩኒቨርሲቲ ዕዳ $45,000 ለመክፈል ስለተስማማ፣ ሁለተኛ ለማስተርስ ዲግሪ ሲማር ከውጪው 80% የሚሆነውን ሂሳብ ለመክፈል ቃል የገባለት በመሆኑና በተለይ ደግሞ ከጓደኞቹ የተለየ ተግባር ለማከናወን ስለፈለገ መሆኑን ገለጸልኝ። ከዚህ ሌላ የሰጠኝ ምክንያት ደግሞ አሜሪካ ለኔ ብዙ ዕድል ስለሰጠችኝ እኔም በበኩሌ አንድ ነገር ማድረግ አለብኝ የሚል ነበር። የአለማየሁ አቋም በመርህ ደረጃ የሚደገፍ ቢሆንም ጦርነት በሚካሄድበት ጊዜ ስለገባ የመጀመሪያ ደረጃ ወታደራዊ ስልጠናውን ከወሰደ በኋላ የአየር ወለድ ስልጠናና ልዩ ወታደራዊ ስልጠና በሄሊኮፕተር ምድብ ውስጥ ወስዶ ሃዋይ ደሴት ባለው ወታደራዊ እዝ መገናኛ ክፍል ተመደበ። በዚህ እዝ በቆየበት የመጀመሪያ ዓመት ውስጥ ወጪውን በሙሉ ሸፍኖ አልማዝን ስናይሽንና ብሩክታዊትን ሃዋይ ድረስ ጋብዞ እንዲዝናኑ አድርገዋል። ባለቤቴ የመጀመሪያ ጉብኝት። ብሩክታዊት የቀረችው የረፍት ጊዜዋ በትምህርት ቤቱ አስቀድሞ በታቀደ ፕሮግራም ስለተያዘና ይህንን ማከናወን ስለፈለገች ነው በመባሉ የእርሷን መምጣት በጉጉት ስንጠብቅ የነበርነው በመቅረቷ አዘንን። አልማዝ ግን በተባለው ቀን ማለትም ሐምሌ 1794 በሉፍታንዛ አየር መንገድ ከምሽቱ 4 ሰዓት ላይ አዲስ አበባ ደረሰች። አውሮፕላን ማረፊያ በመገኘት የተቀበሏት አስራት የነሽና ቤተሰቦቿ እህቶቼ አጸዱ፣ እናኑ፣ ሂሩትና ሌሎችም ነበሩ። ወቅቱ ክረምት ሆኖ ዝናብና ብርድ ባይለየውም ቤተሰብ ተሰባስቦ ስለተቀበላት ደስ ብሏታል። አልማዝ ወደ ኢትዮጵያ የመጣችው ሁለት ዓላማዎችን ለማሳካት ነበር። አንደኛው እኔንና ቤተሰቧን ለመጠየቅና ከተቻለ ደግሞ ስለኔ ጉዳይ አግባብ ያላቸውን ሰዎች ለማነጋገር ሲሆን፣ ሁለተኛው ደግሞ አላግባብ የተያዘውን መኖሪያ ቤታችንን ለማስለቀቅ የሚቻልበትን ሁኔታ ለማፈላለግ ነበር። በተለይ የቤታችንን ጉዳይ በቅርብ የሚከታተለው ጓድ ወሌ ቸኮል ሕጋዊ መብታችንን እንድታስከብር አልማዝን ስልክ እየደወለ ደጋግሞ ያሳስባት ስለነበረ በቆይታዋ ለጉዳዩ አንድ መፍትሄ ይገኛል የሚል እምነት በሁላችንም ዘንድ ነበር።
ጓድወሌ ቸኮል ቀደም ሲል ከእስር ከተፈታ በኋላ የእንረዳዳ ማህበርን እንቅስቃሴ በቅርብ ከመከታተሉም ሌላ አላግባብ የተያዘው ቤታችን እንዲመለስ ጥረት ሲያደርግ ቆይቷል። የባለቤቴን የአልማዝን መምጣት እንደሰማው መጀመሪያ ላይ እንደመጣች ለመገናኘት እንድንችል መመለሻዋ ሲደርስ ደግሞ ለሁለተኛ ጊዜ እንዳገኛት የኤምባሲውን ሰዎች አሳሰብኩኝ። ይሁንና በወቅቱ አምባሳደሩ ለእረፍት ወደ ሀገሩ ሄዶ ስለነበርና የሁለተኛውን ግንኙነት መፍቀድ የሚችለው እርሱ ብቻ ነው የሚል አጥጋቢ ያልሆነ መልስ በመስጠት ለጥያቄ በጎ ምላሽ ሳላገኝ ቀረው። የሆነ ሆኖ አልማዝ እኔ ዘንድ በመጣች በሳምንቱ ሐምሌ 24 1994 ዓመተ ምህረት መምጣት እንደምትችልና ወትሮ ከሚፈቀደው የ1 ሰዓት የመቆያ ጊዜ በመጨመር አብራኝ 2 ሰዓት መቆየት እንደምትችል ነገሩኝ። በዚሁ መሰረት ሐምሌ 24 94 ላይ ሮብለት የኤምባሲው የካርቢኔሪ አለቃ ሮቤርቶ ከተማ ሄዶ ወደ 12 ሰዓት አካባቢ አልማዝንና አስራት የነሽን ይዟቸው መጣ። ከአልማዝ ጋር ለመጀመሪያ ጊዜ ከ11 ዓመት በኋላ በአካል ስንገናኝ ሁለታችንም በስሜት በመዋጣችን በዚያች በተሰጠችን 2 ሰዓት የምንፈልገውን ሁሉ ለማውራት አልቻልንም ነበር። ይሁንና ስለ እርሷ ሁኔታ፣ ስለ ልጆቻችን ጤንነትና ስለ ሕይወታቸው በአጠቃላይ ስለ ኑሯቸውና ስለ መሳሰሉት ጉዳዮች እያነሳን ስንጨዋወት የተሰጠን ጊዜ ምንም ሳናውቀው አለፈ። ከዚህ ሌላ ጓደኞቼን ለጥቂት ደቂቃም ቢሆን ማግኘት ስለነበረባትና ስለ ግንኙነታችን ማስታወሻ እንዲሆን ፎቶግራፍ መነሳት ስላለብን ከተሰጠን ጊዜ መሻማት ነበረብን። አልማዝ ስትመጣ የተለያዩ ስጦታዎችን ለኔም ለጓደኞቼም ይዛ መጣ ነበር። ጊዜያችንን ውጤታማ በሆነ ተግባር ለማሳለፍ እንድንችል በማሰብ አንድ ላፕቶፕ ኮምፒውተር አምጥታልን ነበር። ቀደም ሲል እንደጠቀስኩት አንድ አሮጌ ዴስክቶፕ ኮምፒውተር አግኝተን ስለ ኮምፒውተር ምንነት መጠነኛ ግንዛቤ ብናገኝም በላፕቶፕ ላይ የሚታዩትን የተለያዩ አሰራሮችንና ፕሮግራሞችን ስለማናውቅ ለኛ አዲስ ልምድ ነበር። ስለ ኮምፒውተሩ ፕሮግራሞችና የተለያዩ ጨዋታዎች የካርቢኔሪዎች አለቃው ሮቤርቶ ዕውቀት ስለነበረውና መጠነኛ ግንዛቤ እንድናገኝ ስላደረገ በዚህ ዕውቀት ተነስተን ራሳችንን ለማስተማር ጥረት የጀመርነው ከዚህ በኋላ ነበር። አልማዝ ኢትዮጵያ በቆየችበት ወቅት የኔን ጉዳይና የግል ቤታችንን ሁኔታ ለመከታተል አንዳንድ እንቅስቃሴዎችን አድርጋ ነበር። እኔን በሚመለከት ከቀይ መስቀል ማህበር፣ ከአሜሪካ ኤምባሲ፣ ከዩኤንኤችሲአር ጋር በመወያየት የሚረዱበት መንገድ ካለ ለማፈላለግ ሞክራለች። ይሁንና ከሁሉም በኩል አጥጋቢ መልስ ስላላገኘች ልትገፋበት አልቻለችም። ቤታችን በጊዜው በመከላከያ ሰዎች ተይዞ ስለነበረ በሕጋዊ መንገድ ለማስመለስ አንዳንድ ያልተሟሉ ዶክሜንቶችን ለማሰባሰብ ስትሞክር አንድ ያልተጠበቀ ነገር ተፈጠረ። ይሄውም ቤቱን በገዛንበት ወቅት የስም ማዛወሩን ሂደት የእንረዳዳ ማህበር እንደፈጸመው በመቁጠርና በእኛ በኩል ክትትል ባለማድረጋችን በወቅቱ ቤቱም ሆነ ቦታው በእኛ ስም እንዳልተዛወረ ተረዳን። ስለዚህ ጉዳይ በጊዜው ማህበሩን በጠየቅንበት ወቅት ያንዳንዱ ሰው የባለቤትነት ደብተር የሚሰጠው ሁሉም ማህበርተኛ ዕዳውን ከፍሎ ከጨረሰ በኋላ ነው ስለተባልን የስም ማዛወሩን ጉዳይ ባለማወቅ ችላ ብለነው ነበር። ይህም ቢሆን በጊዜው የቤታችንን ጉዳይ ይከታተልልን የነበረው አቶ ከበደ ተሰማ ሁኔታውን ሁሉ ስለሚያውቅ ጉዳዩን ዳር አድርሶታል የሚል እምነት ነበረን። አቶ ከበደ በጊዜው እኛን ባለ ንብረት ለማድረግ ከፍተኛ ጥረት ሲያደርግ የቆየ ሰው ስለነበረ አሁን በሕይወት ስለሌለ ጉዳዩን ለመጨረስ ስላጋጠመው ችግር ለማወቅ አልቻልንም። የሆነ ሆኖ አልማዝ ባደረገችው ክትትል የስም ማዛወሩ ሂደት በ1982 ዓመተ ምህረት ተጀምሮ ደብዳቤ ከእንረዳዳ ማህበር ለከተማ ልማት መጻፉንና ከዚያም ከተማ ልማት ዝውውሩ እንዲፈጸም ለማዘጋጃ ቤት ትዕዛዝ የላከ መሆኑን አረጋገጠች። ይሁንና ማዘጋጃ ቤቱ ትዕዛዙን ተግባራዊ ሳያደርግ ጉዳዩን በእንጥልጥል ይዞት ነበር። ስለሆነም ቤታችንን ለማስመለስ በቅድሚያ የስም ማዛወሩ ሂደት መፈጸም ስለነበረበት
በቀራት ጊዜ ጉዳዩን ለማስፈጸም አልማዝ ብርቱ ጥረት አደረገች። ሆኖም ማዘጋጃ ቤት ውስጥ የነበሩ አንዳንድ ሰዎች የተለያዩ ጥያቄዎችን በማንሳት እንቅፋት ፈጠሩ። ካነሷቸው ጥያቄዎች መካከል አንደኛ የእንረዳዳ ማህበር ቤት መሸጥ ይችላል ወይ? ሁለተኛ እኔ ጣሊያን ኤምባሲ ስለመኖሬ መስሪያ ቤቱ ደብዳቤ ይጻፍልኝ የሚሉና የመሳሰሉ ነበሩ። የቤቱን አሻሻጥ በሚመለከት ቤቱ የማህበሩ መሆኑንና ማህበሩ ደግሞ ማን አባል ይሆን በሚለው ላይ ስልጣን ስላለው እኔን መምረጡን አረጋገጠ። እኔ ጣሊያን ኤምባሲ ስለመኖሬ ኤምባሲው ደብዳቤ ቢጽፍ እንኳን ሌላ እንቅፋት ከመፍጠር አይመለስም ነበር። በሌላ በኩል ቤቱ በኔ ስም ስለተመዘገበ አልማዝ የንብረቱ ተጋሪ መሆኗን ለማረጋገጥና ከማህበሩ ደብዳቤ ለማጻፍ የጋብቻ ሰርተፍኬት እንድታቀርብ ተጠይቃ ይሄንኑ ስላደረገች ሕጋዊ መብቷን አስከበረች። ከዚህ ሌላ አልማዝ የቀራት የእረፍት ጊዜ በቂ ስላልነበርና ጉዳዩን ለማስፈጸም ስለማትችል የሕግ ውክልና ለአስራቴነሽ ከመስጠትና ሁኔታውን እንድትከታተል ከማድረግ ውጪ ሌላ አማራጭ አልነበራትም። ስለሆነም የሕግ ውክልናውን ጉዳይ በፍርድ ቤት ካስፈጸመች በኋላ ነሐሴ 17 1994 ኦገስት 24 2002 ማለት ነው አልማዝ ወደ አሜሪካ ተመለሰች። በመሰረቱ መጀመሪያውኑ በቤት ውስጥ ሰዎች እያሉ ነበረ የኢህአዴግ ሰዎች ቤት ውስጥ ገብተው የያዙት። ከዚያም አቶ ሁሴን ሽፋ የተባለ የአመራሩ አባል መኖሪያ ቤቱ ካደረገው በኋላ የራሱ ቤት ሲኖረው ለመከላከያ ሰዎች አስረክቦ መውጣቱን አውቀናል። ከዚህ ሌላ በ1995 ዓመተ ምህረት መጀመሪያ ላይ አቶ አርከበ ቁባይ የአዲስ አበባ ከንቲባ ሆኖ ሲሾም በማዘጋጃ ቤት ውስጥ ከፍተኛ የአመራር ለውጥ ስለተካሄደ የስም ማዛወሩ ጉዳይ በአጭር ጊዜ ይፈጸማል የሚል እምነት አድሮብን ስለነበረ ቤታችን ያላግባብ በግለሰቦች ተይዞ አሁንም መቀጠሉ አይቀሬ ሆኖ ነበር። አልማዝን በስልክ ባነጋገርኳት ጊዜ የመጀመሪያዋ ልጄ ስናይሽ እኔን ለመጠየቅ በሐምሌ ወር መጨረሻ ላይ ወደ አዲስ አበባ እንደምትመጣ ነገረችኝ። ይሄንን ጉዞዋን አስቀድማ ያቀደችው እንደሆነና የምትመጣውም ከአንዲት አሜሪካዊት ጓደኛዋ ጋር መሆኑንም ገለጸችልኝ። ስናይሽ ወደ ኢትዮጵያ ስትመጣ ከ13 ዓመታት በኋላ ለመጀመሪያ ጊዜ በመሆኑና ያኔም እሷን ለማየት በጣም ጓጉቼ ስለነበረ በመምጣቷ ደስ ሲለኝ፣ በሌላ በኩል በዚህ አስቸጋሪ ጊዜ በመምጣቷ ደግሞ ለመገናኘት ያለንን ዕድል ያሰናክልብን ይሆን በሚል ሐሳብ ገባኝ። ከአሁን በፊት እንደገለጽኩት አልማዝ በመጣችበትና ሁኔታዎች ደህና በነበሩበት ጊዜ እንኳን ለመገናኘት የተፈቀደልን ለአንድ ጊዜና ያውም ከ2 ሰዓት ላልበለጠ ጊዜ ብቻ መሆኑን ሳስታውስ አሁን ምን ሊፈጠር እንደሚችል ስለማላውቅ ነበር የሰጋሁት። ይሁንና ይሄን ያህል ዓመት ቆይታ ለመጀመሪያ ጊዜ ስትመጣ ሳላያት እንድትሄድ አያደርጉም ብዬ ተስፋ አደረኩኝ። ስናይሽና አሜሪካዊቷ ጓደኛዋ አይሊን ማኬንሊ ሐምሌ 29 1996 ከእኩለ ሌሊት በኋላ አዲስ አበባ ሲገቡ አስራቴነሽ ከሌሎች ሰዎች ጋር ሆኗ ተቀበለቻቸው። ስናይሽ ስትሄድ የ13 ዓመት ልጅ ስለነበረችና አሁን ብዙ ነገሮች ተለዋውጠው ስለሚጠብቋት ግር ሊላት ይችላል በሚልና እንግዳ ይዛ መምጣቷ ደግሞ ተጨማሪ ችግር እንዳይፈጥር ብዬ ሰግቼ ነበር። ይሁንና አስራቴነሽ ሰውን የማስተናገድ ስጦታ ስላላት ስናይሽንና ጓደኛዋን ልክ ቤታቸው የመጡ ያህል እንዲሰማቸው አድርጋ አስተናገደቻቸው። ከዚህ ሌላ ኢትዮጵያዊ ባህልና መስተንግዶ ለአይሊን አዲስ ነገር ከመሆኑም ሌላ ማህበራዊ ኑሯችን ምን ያህል አስደሳች መሆኑን ለመመልከት ያስቻላት ይመስለኛል። ስናይሽ ዘመድ ለመጠየቅ በየሰው ቤት ስትሄድ አብራ እየሄደች ስናይሽ ሰው ስትስም እርሷም እየሳመች የባህሉ ተካፋይ ሆና ነበረ። አይሊን አሜሪካዊ ሆና ስለ ኢትዮጵያ ከስናይሽ የምትሰማቸውን ነገሮች አሁን በአካል ተገኝታ በማየቷ ደስ እንዳላት ነግረውኛል።
የስናይሽ ወደ አዲስ አበባ መጣት ዋና ዓላማዋ እኔን ለማየት እንደመሆኑ መጠን በአስራቴነሽ በኩል ከሮቤርቶ ጋር ከተዋወቀች በኋላ ከኔ ጋር የምትገናኝበትን ሁኔታ ለማመቻቸት ጥረቷን ጀመረች። ይሄውም መጀመሪያ ላይ ለኔ ያመጣችውን ስጦታዎች ኤምባሲ ድረስ ይዛ በመምጣትና ከሮቤርቶ ጋር በመገናኘት ቀጠሮ እንዲሰጣት ጠየቀች። በወቅቱ በተስፋዬ ሞት ምክንያት ኤምባሲው ችግር ስለነበረበት በቅድሚያ እርግጠኛውን ቀን ለመወሰን አልችልም በማለት በየጊዜው ስልክ እየደወለች እንድትጠይቅ ነገራት። ስናይሽ የመጣችው ለ2 ሳምንት ብቻ ስለነበረና ጊዜዎችም እያለፉ ስለሆነ በኔም ሆነ በእርሷ ላይ ውጥረት ሰፈነ። እንደ እውነቱ ከሆነ ሮቤርቶ ባለው ስልጣን አንድ ምሽት ላይ ስናይሽን ይዞ አምጥቶ ሊያገናኘን በቻለ ነበር። ይሁንና ምክንያቱ ባልገባኝ ሁኔታ ጊዜውን እያራዘመ በመሄድ መጨረሻ ላይ የእረፍቷ ጊዜ እንድታራዝም ጠየቀች። ይሄ ግን የማይቻል ስለነበረ ባለው ጊዜ እንዳገኛት እንዲያደርግልኝና ካልሆነ ግን ሳታይ ለመሄድ እንደምትገደድ አምርሬ ነገርኩት። በእነዚያ ጊዜያት ሁሉ ስናይሽና አይሊን አዲስ አበባ ልዩ ልዩ ስፍራዎችንና ገበያዎችን በመጎብኘት ጊዜውን ለማሳለፍ ቢሞክሩም እኔና ስናይሽ ግን ልባችን በእንጥልጥል ላይ ነበር። አስራቴነሽ በበኩሏ የልጆቹን ቆይታ አስደሳች ለማድረግ የተለያዩ ጥረቶች አድርጋ ነበር። ይሄውም ከአዲስ አበባ ውጪ ወደ ሶደሬ በመውሰድ ድሮ በልጅነታቸው አዝናንታቸው የነበረውን ሁኔታ በማስታወስ እንድትደሰት ለማድረግ ጥራለች። ስናይሽ ስትሄድ ዘመዶቻችንን በደንብ ታውቃቸው ስለነበረ በእርሷ ጥያቄ አንድ ምሽት ላይ ግብዣ ተደርጎ መተዋወቋ ደስ ብሏታል። ስናይሽ ይሄንን አስባ ግንኙነቷን ለማድረስ በመሞከሯ ቤተሰብ ሁሉ አድንቋት ነበር። የነስናይሽ የእረፍት ጊዜ በመጠናቀቅ ላይ ስለነበረና አይሊን ወደ አየርላንድ መሄድ ስለነበረባት አስቀድማ ተሸኘች። ከዚያም የስናይሽ መሄጃ ዕለት ምሽት ላይ እርሷን ከአስራቴነሽና ከማማ ጋር ሮቤርቶ ይዟቸው መጣ። በዚያን ምሽት ከ13 ዓመት በኋላ ስናይሽን በማየቴ እጅግ ደስ አለኝ። በዚህ ዕለት በአካል ከመገናኘታችን በፊት በየጊዜው በስልክ ለመነጋገር እድል ገጥሞኝ ስለነበረ ናፍቆቴ በመጠኑ ቢቀንስም በአካል ሳገኛት ልዩ ደስታ ተፈጥሮብኝ ነበር። በእድሜና በአካል ጨምራ ባያትም ለኔ ግን ያው በትንሽነቷ የማውቃት ኮኪ ስለነበረች ስሜቴን ገልጽ የነበረው በዚያው መሰረት ነበር። የተሰጠን ጊዜ 2 ሰዓት ያህል ብቻ ስለሆነ ምኑን አንስቼ ምኑን እንደምተው ግራ ተጋብቼ ነበር። ስናይሽ በበኩሏ እኔ በእድሜ ገፍቼ ጸጉሬ ሸብቶና ሳስቶ ስታገኘኝ ትንሽ አዘነች። በነበረን ጊዜ ማስታወሻ ፎቶዎች በመነሳትና ሁላችንም በጋራ በማውራት ጊዜውን ሳናውቅ ጨረስነው። በመጨረሻ ተሰነባብተን ሮቤርቶ ይዟቸው ሲመለስ በሕይወት ኖሬ ይሄንን እድል በማግኘቴ እግዚአብሔርን አመሰገንኩኝ። ስናይሽም በዚያኑ ምሽት ወደ አሜሪካ ስትመለስ ከአውሮፕላን ማረፊያ በስልክ የተሰናበተችኝ ሲሆን አብረን የቆየነው ለትንሽ ጊዜም ቢሆን በአይነ ሥጋ ለመገናኘት መቻላችን በራሱ ትልቅ ተስፋ ስለነበረ የወደፊቱን ሁኔታ ለአምላክ ትቼ በጥሩ መንፈስ አደርኩኝ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ክፍል 29ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።